ምንድነው? አባቢ የኔ አባት አይደለም ወይስ የቤሉ አባት አይደለም? ከማበዴ በፊት ንገሪኝ። ማለቴ ምንድነው? ንገሪኝ። ማነው እንደዚህ ያለሽ? መልሽ። ወደዛ ወደዚህ ማለት ተይና መልሽ። አባቢ የኔ አባት ነው ወይስ አይደለም? ጥያቄሽ አልገባኝም። ጥያቄ እኮ ግልጽ ነው። አባቢ የማን አባት ነው? የኔ ወይ የቤሉ አባት እንደሆነ ደርሼበታለሁ። ግን የአንዳችን ነው፣ የሁለታችንም አባት አይደለማ። ንገሪኝ። የአንዳችን አባት እንዳልሆነ አንቺ ታውቂያለሽ። እረፍ እንዴ! እንደዚህ አይነት ቀልድ ደግሞ ጀመርሽ? ማነው? ቆይ እስኪ እንደዚህ ያለሽ የኔ ወድ እስኪ ንገሪኝ። እንዳትነኪኝ፣ እንዳትነኪኝ። እኔ ንኪኝ አይደለም ያልኩሽ። አባቢ አባቴ ነው ወይ ነው ያልኩሽ። እውነቱን ብቻ ንገሪኝ። አባቴ ነው ወይስ አይደለም? ጭራሽ የማይጠይቅ ጥያቄ እኮ ነው የጠየቅሽኝ። አባትሽ ነው፣ ግጥም አድርጎ አባትሽ ነው። ቆይ እንዴት እንደዚህ ትይኛለሽ? ማነው እንደዚህ ብሎ ያሸሽ? ማነው ግራ ያጋባሽ? ንገሪኝ። ቆይ እዚህ ቤት ግን አንቺ እንድታብጂ ነው እንደሚፈልጉት? እኔ ግን ነገሩ ምንም ውሸት እየመሰለኝ አይደለም። የሁሉንም ሰው ድንጋጤ አንድ ባንድ አይቻለሁ። የሆነ የማይደበቃችሁኝ ነገር አለ። እኔ አጣርቼ ነገሩ ላይ መድረስ አይቀርም። ከዛ በፊት ግን ማም ንገሪኝ። እረፊ። ሲጀምር ውስጥሽ ላይ ሌላ ነገር አትንገሪኝ። ደግሞ ማነው እንደዚህ አይነት ነገር ፈጥሮ የሚያወራሽ? ይሄ እኮ በጣም ተራውሬ ነው። ማወቅ ትፈልጊያለሽ? ጆ ነው የነገረኝ። እሱ ደግሞ አይመሽኝ። ይሄው እኔ ምን አልኩኝ? እኔ ምን አልኩኝ? አየሽ አይደል? አንቺ አይገባሽም እንጂ እኔ ነግሬሽ ነበር። ሲጀመር ልጁ እዚህ የመጣው ለመበጥበጥ ነው ብዬሻለሁ። በቃ የመጣበት ዓላማ ለሌላ ነገር ነው። አይደለም፣ እሱ ተንኮል አስቦ አይደለም የመጣው፣ ግን ለእኔ መንገር ነበረበት። ነገረኝ። እሺ ንቂ እንጂ ንቂ። እንዴት በድንገት ተነስተሽ ነገረኝ ትያለሽ? ይሄ ምንም ትክክል አይደለም እኮ። ስለዚህ ያለኝ ሁሉ ነገር ውሸት ነው ልመልሽ? እንደዛ? አዎ ውሸት ነው። ዝም ብለሽ አትረበሽ እሺ። አንቺ ቆይ ህፃን ልጅ ነሽ እንዴ? ማለት የተባለውን ሁሉ የምታምነው? እንደዛ ከነበረ ለምን አስወጣኸው? ለምን እንደዛ አድርጋ አስወጣኸው? የተጫወትን እንጂ ቁም ነገር አልነበረም። ለምንድን ነው እንደዚህ ደነገጣችሁት? በማይቀለድ ነገር ነው አይቀለደው። በአባቴ ነው የቀለደው። እኔ በአባቴ ሲቀለድ ደግሞ እንደማልወድ ታውቂያለሽ። እሺ አንቺን የሚጠላ ሰው ጤነኛ አይደለም። ምንሽ ይጠላል? ተው እንደዚህ ብላ አትሸውደኝ። እኔ በቅቶኛል። በቃ ሁሉም ነገር በቅቶኛል። ሁሉም ነገር ወጥቶልኛል። ይኸውልሽ መጀመሪያ ተረጋጊ፣ ከዛ ወንዶች ትነግሪኛለሽ። በዚህ ሁኔታ ልረዳሽም አልቻልኩም። ወንድሜ የማይሆን ነገር ነው የተናገረው። ጆን በስተመጨረሻም እንግዲህ እውነቱን ፍርጥርጥ አድርጎ ለኤልሹ ነግሯታል ማለት ነው። ምክንያቱም ያው ቤሎንና እንዲሁም ደግሞ ኤልሹ ያንድ አባት ልጅ እንዳልሆኑ ከዚህ በፊት ወይዘሮ ሄለን ስታወራ ሰምቻታለሁ እና ያ ነገር እውነት ነው ወይንስ ደግሞ አይደለም? ግኒ በእርግጠኝነት ሰምቻታለሁ በሚል ነበር የተናገረው ማለት ነው። በነገራችን ላይ እንግዲህ ኤልሹ ይህን ነገር ስትሰማ እጅግ በጣም ነበር የተረበሸችው። ምክንያቱም የሰማችው ለመጀመሪያ ጊዜ ስለሆነ ማለት ነው። ይህን ነገር አውቆ ከዚህ በፊት ቤሎን ነበር እንግዲህ ከቤት ውስጥ ያወቀው ማለት ነው። ያ ማለት እንግዲህ ኤልሹ ማለት ነው የአባቱ ልጅ እንዳልሆነች እና እንዲሁም ደግሞ የራሱ የቤሎን አባት ይህን ነገር እንደሚያውቅ ግን ደግሞ በውስጡ ሚስጥር አድርጎ እንደተቀበለውና አርፎ ማለት ነው ከልጆቹ ጋር አብሮ እንደኖረ እንዲሁም ደግሞ ኤልሹ በጣም ስለምትወደውና ያው ልጅ ነች ብሎ ስላሳደገ የራሱ ልጅ እንዳልሆነች እያወቀ ግን ደግሞ ያን ሁሉ ነገር በውስጡ አፍኖ በመያዝ እንዲሁም ደግሞ ከራሱ እንትን ላይ ማስታወሻ ላይ ነበር ያን ነገር እያስቀመጠው ማለት ነው። እና በዚያን ሰዓት ነበር ቤሎን እውነቱን ሊያውቅ የቻለው ማለት ነው። ምክንያቱም ቤሎን እንግዲህ አባቱ ትዝ ሲለው ወይንም ደግሞ ሲናፍቀው የአባቱን ማስታወሻ በሚያነብበት ሰዓት ነበር ትክክለኛውን ነገር ሊያውቅ የቻለው ማለት ነው። ኤልሹ የእሱ ልጅ እንዳልሆነች እያወቀ ግን ደግሞ
አብሮ በቃ በሰላም ትዳሩን ለመግፋት ብሎ ማለት ነው ዝምታን መርጦ እንደተቀመጠ ያው ወረቀቱ ላይ አስቀምጦ ነበርና አሁን ላይ እንግዲህ ኤልሹ ይህን ነገር እንዳትሰማ በማለት እንግዲህ በአንድም በሌላ መልኩ ቤሎን በጣም ሲጥር ቆይቶ ነበረ። እሷ ከሰማች ደግሞ እሷ እጅግ በጣም ትረበሻለች፣ ጥሩ ስሜት ላይ አትሆንም በማለት እንግዲህ በጣም ሲጠነቀቅላት ነበረ። ሲቀጥል ደግሞ የተጻፈውን እውነት ነው ብዬም ደግሞ ኤልሹ እህቴ አይደለችም ብዬ ማሰብ በፍጹም አልፈልግም ብሎ እስከ ዛሬ እጅግ በጣም ከእናቷ በላይ ማለት ነው እንግዲህ ከወይዘሮ ሄለን በላይ ሲጨነቅላት የነበረው ቤሎን በስተመጨረሻ ማለት ነው አሁን ላይ እጅግ በጣም ነው እንትን ያለው ማለት ነው። በሰማው ነገር እጅግ በጣም እንትን ብሏል። ሲቀጥል ደግሞ አሁን ጆን የተናገረው ነገር በነገራችን ላይ ጆን በጣም ስለሚያስብላት በጣም ስለሚወዳት በጣም ስለሚያፈቅራት እንድትከፋ እንድትጎዳ አይፈልግም። ልክ እንደ ቤሎን ማለት ነው። ቤሎን ምን ያክል ለእህቱ እንደሚንከባከባት ማለት ነው። ጆንም ከብዙ ነገር ኤልሹን ለመንከባከብ ወይንም ደግሞ እጅግ በጣም እንደሚወዳት እንደሚያፈቅራት ማለት ነው። ከእሷ ጋር ወደፊት አብሮ ለመኖር ሌላ ማንንም እንደማይፈልግ ደግሞ ደጋግሞ ሲናገር ነበረ። ስለዚህ ይህ ነገር ደግሞ ለእሷ ምን ነገር አለበት ብሎ ስላሰበ ያ ነገር ነው እንግዲህ የተናገረው ማለት ነው። ጆን ምንም አይነት ጥፋት የለበትም በነገራችን ላይ ማለት ነው። እና የተናገረውም እውነት ሪል ስለሆነ ማለት ነው። እና ይህን ነገር ደግሞ እውነቱን አውቀው እነሱ ግልጽ ማድረግ ሲገባቸው ግን ደግሞ ቤሎን እጅግ በጣም በማመነጫጨቅ እንዴት እንደዚህ አይነት ቀልድ ትቀልዳለት፣ እንዴት እንደዚህ ትናገራለ በማለት እንግዲህ ወዲያውኑ ነበረ ጆንን ከቤት ያስወጣው ማለት ነው። እና ከቤት ያስወጣው ለምንድን ነው ያስወጣው? ሲቀጥል ደግሞ እኛ ጨዋታ ነው የተጫወት ነው። ጨዋታ ከሆነ ይህን ነገር ሲናገር ለምንድን ነው ሁላችሁም የደነገጣችሁት? ይህን ያክል ድንጋጤ እያሳያችሁት ለምንድን ነው? ስለዚህ በእርግጠኝነት ጆን አልዋሸም፣ የምትዋሹኝ እናንተ ናችሁ በማለት እንግዲህ ራሷ ኑኑ ማለት ነው ያ ኤልሹ ማለት ነው ለኑኑም እንዲሁም ደግሞ ለቤሎን እየተናገረች ነበረ። ወንድሜ ልመንህ ወይ እውነት የምትናገረው ነገር ልክ ነው ወይ? አባዬ ላንተም ለኔ አባታችን ነው ወይንስ ደግሞ አይደለም በማለት እንግዲህ ጠይቀው ነበረ። አረ ማንም የነገረሽን ነገር እኮ ዝም ብለሽ ማመን የለብሽም ኤልሹ፣ ለምንድን ነው እንደዚህ የምታስቢው በማለት እንግዲህ ሲናገር ነበር ቤሎን ማለት ነው። እና ምንም በቃ መናገር አልቻለም። እሱም እጅግ በጣም ነበር የተደናገጠው ማለት ነው ይህን ነገር ስለሰማ። ሲቀጥል ደግሞ በቃ ያው እኔ ይሄ ነገር ይሆናል ብዬ በፍጹም አላሰብም። ሲቀጥል ደግሞ እኔ ምንም የዋሸውሽ ነገር የለም፣ አንቺም ደግሞ እሱ የሚልሽን ነገር እንድታምኙ አልፈልግም ብሎ ነው የተናገረው። ሲቀጥል ደግሞ ከዚህ በላይ ደግሞ እናትሽን እንድጠይቂያት እፈልጋለሁ፣ እሷን ጠይቂያት ራሷ ትመልስልሽ በማለት እንግዲህ ወደ ወይዘሮ ሄለን እንድትሄድ ነበር ያደረጋት ማለት ነው። ግን ደግሞ ወደ ወይዘሮ ሄለን ስትሄድ ቤሎን እጅግ በጣም ነበር ያሳሰበው። አሁን ምንድን ነው የምናደርገው? እስካሁን በጣም በብዙ ነገር ተጠንቅቄ ነበር፣ ግን ደግሞ አሁን ላይ በቃ በእርግጠኝነት እውነቱን ታውቀዋለች፣ ትደርስበታለች፣ ዝም አትልም። ልቧ ላይ ጥርጣሬ እንግዲህ መጥቶባታል። ያን ነገር ታጣራለች፣ ደግሞ ስታጣራ እውነቱ ላይ ትደርሳለች። ያን ጊዜ ሰው አትሆንም በማለት እንግዲህ እጅግ በጣም ተጨናንቋል። በቃ አንተ የተቻለህን ነገር እስከ ዛሬ እንዳታቅ አድርገህ አንተ የተቻለን ነገር ጥረት አድርገሃል። ከዚህ በኋላ ምንም ማድረግ አይቻልም። ሲቀጥል ደግሞ እናቷም እውነቱን እንድታቅ ስለማትፈልግ ወይዘሮ ሄለንም ቢሆን አትነግራትም፣ አትጨናነቅ በማለት እንግዲህ ራሷንኑ ማለት ነው ቤሎን ለማረጋጋት ሞክራ ነበር። ኤልሹ እጅግ በጣም ስለተናደደች ስለተበሳጨች ቀጥታ ሄዳ እናቷን ወይዘሮ ሄለንን ነበር የጠየቀቻት። ወይዘሮ ሄለንን በምጠይቅበት ሰዓት ግን ማለት ነው ወይዘሮ ሄለን ይህን ነገር ማን ነው እንደዚህ ያለሽ? አንቺ በቃ ምንም ነገር ጤነኛ እንድትሆኝ ራሱ የማይፈልጉ በጣም ብዙዎች አሉ፣ አንቺ እንድትበሳጭ ብለው ነው ይህን ነገር የተናገሩት በማለት እንግዲህ ጥፋተኛ እንደሆኑና የነገሯት እጅግ በጣም ስህተት እንደሆነ በምንም አይነት ታምር ማለት ነው
እንዴት እንደዚህ አይነት ነገር ታስቢያለሽ? የሚሉሽን ነገር በሙሉስ እንዴት ልታዳምስ ትችያለሽ? እንደዚህማ አይደለም። የቤሎን አባት ራሱ አባትሽ ነው። ሌላ ምንም ነገር እማቀው ነገር የለም። ይህን ነገር እያለሽ ማን ነው? በማለት እንግዲህ ወይዘሮ ሄለን አፋጣት ነበረ። በእርግጠኝነት የሆነ ነገር አለ፣ ዋሽታችሁኛል። ሁላችሁም ስለዚህ ጉዳይ ሲነሳ እጅግ በጣም ነው የተርበተበታችሁት፣ የተደናበራችሁት። ስለዚህ ይህ ነገር እውነት ነው፣ የነገረኝ ደግሞ ጆን ነው በማለት እንግዲህ ጆን እንደነገራት ነው የተናገረችው። አላልኩሽም? እሱ እኮ ሆን ብሎ ነው ወደዚህ ቤት የመጣው፣ የእኛን ህይወት ሊበጠብጠን ነው። እሱን መስማት የሌለብሽም በማለት ከሱ ልጅ ደግሞ ራቂ ብዬሽ ነበር በማለት እንግዲህ ኤልሹን ተናግራታለች። ኤልሹ ግን አይመስለኝም እማዬ ጆን የተናገረው ነገር ትክክል ይመስለኛል። አሁን እኔ የምፈልገው አንቺ እንድትነኪኝ ሳይሆን ትክክለኛውን ነገር እንድትነግሪ ነው። የቤሎንና የኔ አባት አንድ ናቸው ወይንስ ደግሞ አይደሉም? በማለት እንግዲህ እጅግ በጣም ስትናገር ነበር። ግን ደግሞ ወይዘሮ ሄለንም እንደሱ አታስቢ፣ በፍጹም ምንም ነገር የለም። የቤሎን አባት የራስሽ አባት ነው፣ ሌላ ምንም ነገር የለም። አንቺ ጤነኛ እንዳትሆኝ በጣም ብዙዎች ስለምጥሩ ነው፣ እንድትናደጅ እንድትበሳ ስለሚፈልጉ ነው በማለት እንግዲህ ተናግራታለች። ግን ደግሞ ይህን ነገር ማለት ነው ኤልሹ አላምንም ብላለች። ሲቀጥል ደግሞ ጆን ጋር ደውላ እንዴት እንደዚህ አይነት ተንከስስ የሆነ ስራ ትሰራለ? እኔን የጎዳህ መስሎ እንዴት ልጅን በእንደዚህ አይነት መልኩ ትናገራለ? በማለት እንግዲህ ጆን ላይ እጅግ በጣም ነበር የጮኸችበት። ቆይ አሳይሃለሁ፣ ዋጋን እሰጥሃለሁ እያለች እንግዲህ ከጆን ላይ ምዝታበታለች። ምን ልታደርገው ትችላለች የሚለውን እንግዲህ አብረን የምናይ ይሆናል። ያው እንደታወቀው ታሳግተዋለች ወይንም ደግሞ ታስገድለዋለች። ሌላ ምንም ነገር የለም። በነገራችን ላይ ወይዘሮ ሄለን በጣም ጨካኝና አረመኔ ነች። የእናቷን ክፉነትና የእናቷን አረመኔነት ራሱ ብትሰማ ራሷ ኤልሹ ማለት ነው እናቷን ይብን አትቀርባትም ማለት ነው። ሲቀጥል አሁን ላይ መሲ እጅግ በጣም ተበሳጭታለች፣ ተናዳለች። ምክንያቱም የተናደደችበት የተበሳጨችበት ምክንያት አሁን ላይ ማለት ነው መኩ የተናገራት ነገር በጣም መጥፎ ነገር አለ። እንግዲህ ለቤሎንና እንዲሁም ደግሞ ለኑኑ ብላ እጅግ በጣም ከእናቷ ጋር ከወንድሟ ጋር እየተከራከረችው ጀግናዋና ጠንካራዋ የሆነችው መሲ ማለት ነው ያው መኩ በጣም አስቀያሚ ነገር ነው የተናገረው ማለት ነው። መውደቂያ እንግዲህ አታ ከነሱ ጋር መታ እንደተጨመረች እንግዲህ ያልሆነ እጅግ በጣም በተለይ የሆነ ለመናገር ማለት ነው ለሴት ልጅ ቅስም የሚሰብር ነገር ነው የተናገረው። ግን ደግሞ ራሷ አይንዬ ያው በጣም ነበር የደበደበችው መኩን ማለት ነው። ይገባዋል በነገራችን ላይ ማለት ነው እንደዛ መናገር የለበትም ነበረ። ግን እሱም ዞር ብሎ ሴት ልጅ የሚጎዳበት እንትን ነገር ነውና አንተ በእርግጥ አንተ ምንም ነገር አይደርስብም፣ አንተ ወጥተህ ሴት ልጅ ትጎዳለህ እንጂ እያለች እንግዲህ መሲም ስትናገር ነበር። እና መኩ የተናገረው ነገር እጅግ በጣም የሚያናድድ የሚያበሳጭ ነገር ነው። ሲቀጥል ደግሞ ኑኑምና እንዲሁም ደግሞ ቤሎና አንድ ላይ እንዲሆኑ ቢፈቅድላቸው መልካም ነው ብዬ ነው ማስበው። በእርግጥ የወይዘሮ ሄለን ልጅ ትክክለኛዋ ራሷ ኑኑ ብትሆንም ግን ደግሞ ያው የስጋ ዝምድና የላቸውም ብዬ አስባለሁ። ያው አንድ ላይ እንትን በማለታቸው ነው እና ብቻ ግን አሁን ላይ እነ መሲንም እንዲሁም ደግሞ አይንዬን መኩን ሲያጣላቸው የነበረው ጉዳይ ስለ ኑኑና እንዲሁም ደግሞ ስለ ቤሎን ነውና በዚህ መልኩ ቢፈቅዱላቸውና ሁለታቸው አብረው ቢሆኑ እጅጉን በጣም አሪፍ ነው። ቤሎንም ደግሞ ለራሳቸው አስቦ ነው፣ አንደኛ ቤተሰቦቹን በሙሉ እሸክፋለሁ የሚል ሀሳብ ስላለው ነው ማለት ነው። ሲቀጥል ደግሞ አሁን ላይ መሲ በእርግጠኝነት ብዙ ነገር ቢደርስባትም ብዙ ነገር ቢፈጠርባትም ማለት ነው በጣም ብዙ ነገር ሊደርስባት ይችላል። ግን ደግሞ አሸናፊና እንዲሁም ደግሞ ያው ከወይዘሮ ሄለን እንዲሁም ከቴዲ በላይ ሆና ሁሉን ነገር የምታሸንፈው ራሷ መሲ ጠንካራዋ ጀግናዋ ትሆናለች ብዬ አስባለሁ ማለት ነው። በእርግጠኝነት እሷ ታሸንፋቸዋለች። እና አሁን ላይ እጅግ በጣም በተናገራት ወንድሟ በተነገራት ቃል ማለት ነው እጅግ በጣም እንደተበሳጨች እንዲሁም ደግሞ ራሷ ሕይወቷን በጣም እንደጠላችው ማንም አይወደኝም በቃ እኔ መኖር አልፈልግም እያለች እያለቀሰች እንግዲህ ለቤሎን ልክ እንደ ወንድሟ ለምታየው ማለት ነው እየነገረችው ነበር። ቤሎን ደግሞ ምንም ነገር መሰማት የለብሽም አንቺ እጅግ በጣም መልካም ሴት ነች፣ ሲቀጥል አንቺን የማይወድ ማን ነው እያለ እንግዲህ ሲናገር ነበረ። ሲቀጥል እኔ
በጣም እወድሻለሁ፣ እኔ ወንድምሽ እንከባከብሻለሁ፣ ከጎንሽ ነኝ፣ ምንም ቢሆን ምንም ከጎንሽ ነኝ፣ አርቅም በማለት እንግዲህ መሲን እየነገራትና እንዲህ አብሮነቱን እየተናገረ ይገኛል። ስለዚህ የጽናናት ነው። መሲም ትጠነክራለች፣ ትበረታለች። ከእንደዚህ አይነት ነገሮችም ሀሳቧ ከመጥፎ ሀሳብ ወጥታ ማለት ነው። እጅግ በጣም እንግዲህ ያው ቤሎን ከወንድሙ ጋር እንደምታገናኘውና ጠንካራ ሆና ከቴዲ ፊት ለፊትና ከወይዘሮ ሄለን ፊት ለፊት የምትቀርብ ትሆናለች ብለን እናስባለን ማለት ነው። እንግዲህ ቀጣዩን ፓርት አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።